ዕለተ ሐሙስ ሐምሌ 16 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አገዛዙ በደጋዳሞትና በተለያዩ ቀጠናዎች ከሰሞኑ እንደ አዲስ የከፈተውን ዘመቻ በተመለከተ አርበኛ ማንችሎት እሱ ባለው ከግንባር መረጃም አጋርቶናል። አገዛዙ ደጋዳሞትን መቆጣጠር የጎጃምን የፋኖ ትግል ቅስም መስበር ነው ብሎ ያምናል ያለው አርበኛው ብርሃኑ ጁላና መሐመድ ተሰማ ፍላጎታቸው ቢሳካ እንደ ጮቄ ያሉ 9 ወረዳዎችን የሚያዋስኑ የጎጃምን ከፍተኛ ቦታዎች ተቆጣጥረው ከላይ ወደ ታች መልሶ ማጥቃት መክፈት ነበር ብሏል። በጀነራል መሐመድ ተሰማ ቀጥታ ትዕዛዝ ሰጭነት ቢኤም ሮኬት፣ ጀነራል መድፍ፣ ጄት፣ ድሮን፣ ሞርተር የታጠቁ ያገዛዙ ሜካናይዝድ ኃይሎች በየአይነቱ የርቀት ሰሌዳቸውን ወድረው በመጥመድ የፋኖ ኃይሎች ይዞታ ነው ወደሚሉት ቀጠና ዛሬም ድረስ ተኩስን እያዘነቡ ነው ብሏል። አርበኛ ማንችሎት እሱ ባለው ከቀጠናው ያጋራንም መረጃም በዚህ የዜና ክፍለ ጊዜ የምታደምጡት ይሆናል። በተመሳሳይ በምስራቅ ጎጃም ደባይ ጥላት ግን ወረዳ ንጹሃንን ኢላማ ያደረገ የመድፍ ድብደባ መፈጸሙን አርሶ አደሮች ተናግረዋል። ይህንን ተከትሎም ጉዳት ደርሷል። በዝርዝር መረጃውን እናጋራችኋለን። በትናንትናው ዕለት በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ አገዛዙ በፈጸመው የድሮን ጥቃት እናቶችና መነኮሳት መገደላቸውን ባጭሩ መዘገባችን ይታወሳል። ይህንን ተከትሎ ዛሬ የደረሰውን ጉዳት በተመለከተ ዝርዝር መረጃ ከቦታው ደርሶናል። ትናንት 4 ሰዓት ተኩል አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በአገዛዙ ጦር በተፈጸመውና አሰቃቂ ነበር በተባለው የድሮን ጥቃት ንጹሃን እናቶች ላይ ከባድ ጉዳት መድረሱን ምንጮች ከስፍራው ዝርዝር መረጃ ደርሰውናል። ተሰሙታላችሁ። ይህ በእንዲህ እንዳለ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ከደቂቃዎች በፊት መግለጫ ሰጥቷል። በመግለጫውም ምክክሩ ስለምንድነው በሚል መጠይቅ ጀምሯል። ብልጽግናና አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሃን ጭፍጨፋ በብርቱ መቀጠሉ በተደጋጋሚ እንዳልነው ሁሉ ዛሬም ምክክሩ ስለምንድነው እንድንል ያስገድደናል ብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም በትናንትናው ዕለት በድሮን ተመቶ መነኮሳት መገደላቸውን ያወሳው መግለጫው ዝርዝር መረጃም በመግለጫው አጋርቷል። እናሰማችኋለን። ይህ በእንዲህ እንዳለ የምክክር ሂደቱ ባገዛዙ መጠለፉንና አጀንዳዎች ተደልዘው ከኮሚሽኑ እጅ መውጣታቸውን አንድ የኮሚሽኑ ከፍተኛ አመራር ተናግረዋል። ከህዝብ ተሰብስበዋል የተባሉ አጀንዳዎች ተገፍተው ባገዛዙ በተመረጡ አጀንዳዎች ብቻ ምክክሩ እንዲመራ መደረጉን የገለጹት የኮሚሽኑ አመራር ከጉባኤው መጀመር በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት ሁኔታና አቅም አጥተናል ብለዋል። ብልጽግና ኢትዮጵያ እየመከረች ነው በሚል ፕሮፓጋንዳ እየነዛ ቢገኝም ነገሩ ግን የተገላቢጦሽ ሆኗል። በዝርዝር መረጃውን ይዘናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት አዳዲስ መረጃዎች ቀድመው ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ቀጠና በተለይ በደጋዳሞት ግንባር ያለውን ትንቅንቅ በተመለከተ መረጃ ያጋራው አርበኛ ማንችሎት እሱ ባለው እንዲህ ብሏል። ጠላት ደጋዳሞትን መቆጣጠር የጎጃምን ቀጠና የፋኖ ትጥቅ ትግል ቅስም መስበር ነው ብሎ ያምናል። ብርሃኑ ጁላና መሐመድ ተሰማ ፍላጎታቸው ቢሳካም እንደ ጮቄ ያሉ 9 ወረዳዎችን የሚያዋስኑ የጎጃምን ከፍተኛ ቦታዎች ተቆጣጥረው ከላይ ወደ ታች መልሶ ማጥቃት በመክፈት በፋኖ በኩል ወደ ከተማ የማጥቃት እንቅስቃሴ እንዳይኖር ቀድሞ ውጊያ መክፈት፣ በቀጣይም ቆላማ ቦታዎችን መውረር እቅድ አድርገው እየተንቀሳቀሱ ነው። ግን ይሳካል ወይ ነው ጥያቄው። በጀነራል መሐመድ ተሰማ ቀጥታ ትዕዛዝ ሰጭነት ቢኤም ሮኬት፣ ጀነራል መድፍና ጄት፣ ድሮን፣ ሞርተር የታጠቁ የጠላት ሜካናይዝድ ኃይል በየአይነቱ የርቀት ሰሌዳቸውን ወድረው በመጥመድ የፋኖ ኃይል ይዞታ ናቸው ወደሚሉት
ቀጠና ዛሬም ድረስ ተኩስን እያዘነቡ ነው። ያገዛዙ እግረኛ ኃይል ከገባው ውስጥ የረገፈው ይበልጣል። የተማረከበትን ኃይል ለማስለቀቅ ጫና ፈጥራለሁ የሚለው የጁላ ጦር ኃይሉ ለከፋ እልቂት ተዳርጓል። በደጋዳሞት ብቻ በአራት ክረምት ውስጥ ከ13 ጊዜ በላይ ሙሉ የድምሰሳ ታሪክን የተከናነበው ያገዛዙ ኃይል ፈረስ ቤት መግባት ያስፈነጠዘው ይመስላል። ይህንን ኃይል አዛብተን በመበተን ደምስሰን በመማረክ ተገፍቶ የመጣ ዓላማ አልባ መሆኑን እናሳየዋለን፣ እናደርገዋለንም። በሌላ ጎኑ ደግሞ ይህ የጠላት ኃይል ፈንጠዝያ፣ የዘነቡብን ሮኬቶች፣ የተወነጨፉ ቅንቡላዎች ሁሉ ፋኖ አሁን ለደረሰበት አስተማማኝ ቁመና ከበቂ በላይ ማሳያዎች ናቸው። እየለቃቀምነው ነው የተባለው ስውሩ ጦር፣ እጅ ሰጡን ተብሎ የደነቆርንበት መንፈስ የሆነ ጦር በምን አይነት ቁመና ላይ ለመገኘቱ ሰሞነኛው ያገዛዙ ዘመቻ ምስክር ነው። በክላሽ ያልተበተነው ኢመደበኛ ኃይል በቢኤም ሮኬት የማይደፈር፣ በመድፍ የማይበረግግ፣ በድሮን የማይደናበር አቅምን ገንብቷል። የሚጠመዱበትን ርቀት፣ የፍንዳታ ወሰንና ድምፃቸውን የተረዳው ኃይላችን በቅርብ እነዚህን ከባባድ መሳሪያዎች ማርኮ ይታጠቃቸዋል ብሏል። የዘርፉ ምሁራን ላገዛዙ መሪዎች አንድ ጠንካራ ሐሳብን ይመክራሉ። ከተመሰረተበት ጀምሮ የቆይታ ጊዜው 6 ወር ያለፈን የታጠቀን ድርጅት በኃይል አማራጭ ማጥፋት ስለማይቻል ፖለቲካዊ መፍትሄ እንዲመርጡ ይመክራሉ። በዚህ ረገድ አብይ አህመድና አገዛዙ በወታደራዊ ኃይል የሚያንበረክኩት የአማራ ሕዝብና ትግል እንደማይኖር ተዘግቶ ያደረ መራር ሐቅን የያዘ ማህደር ነው። አፋብን የተበተነውን የአማራ ትጥቅ ትግል ሸከፍ አድርጎ በመጠርነፉ አንድነቱን አስጠብቆ እየተጓዘ ነው። ይህ አካሄድ ያስፈራቸው ያገዛዙ ክንፍ ሁሉ አንድነቱ ያልጠበቀ ወይም የላላ ድርጅታዊ መስተጋብር እንዲኖር መስራታቸው የሚጠበቅ ነው። በተጨባጭ ያገዛዙ አሰላለፍ አካል የሆኑ ግን ደግሞ ከአማራ ግዛት ውስጥ የአንዱ ክፍለ ሀገር ተቆርቋሪ በመምሰል መርዝ የሚረጩት ቢችሉ ትግሉን በአንድ ቀን አዳር የመበተን ፍላጎት ነበራቸው። ይህም ደግሞ የማይሳካው የዚህ ትግል ድል ያስገኘው ሌላኛው መራር ሐቅ ነው። ትግሉ በድል ብስራት እስኪጠናቀቅ ድረስ እነኚህ መሰል አካላት ማወናበዳቸው ይቀጥላል ሲል አርበኛ ማንችሎት እሱ ባለው ከውጊያ ግንባር መረጃውን አጋርቷል። በሌላ በኩል ፋኖን ፊት ለፊት መዋጋት የተሳነው ያገዛዙ ኃይል በምስራቅ ጎጃም ደባይ ጥላት ግን ንጹሃንን ኢላማ ያደረገ የመድፍ ጥቃት መፈጸሙን አርሶ አደሮች ተናግረዋል። ከሐምሌ 11 እስከ 15 2018 ለተከታታይ 5 ቀናት ንጹሃንን ኢላማ ያደረገ ተከታታይ የከባድ መሳሪያ ድብደባ በቀጠናው ተፈጽሟል። ምንም አይነት ውጊያ በሌለበት አካባቢ ከቁይ ከተማ የሚወረወረው መድፍ በ30 ኪሎ ሜትር ርቀት የሚገኙ የንጹሃን መንደሮችን መምታቱን የተነገረው። በትናንትናው ዕለት በአባይ ቅድስት አርሴማ አንድነት ገዳም ላይ የተፈጸመውን የድሮን ጥቃት በተመለከተ ዝርዝር መረጃ ደርሶናል፣ እንደሚከተለው እናቀርባለን። በኢትዮጵያ በተለይ በአማራ ክልል እየተካሄደ ባለው ግጭት ምክንያት ንጹሃን ዜጎች፣ የሃይማኖት ተቋማትና የሲቪል መሰረተ ልማቶች ላይ የሚደርሰው ጥቃት አሁንም ቀጥሏል። ትናንት 4 ሰዓት ተኩል አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በአገዛዙ ኃይል በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሃን ገዳማውያን እናቶች ላይ ከባድ ጉዳት መድረሱን ምንጮች ከስፍራው ተናግረዋል። ይህ ድርጊት በሀገሪቱ ውስጥ በተለይም በቤተ ክርስቲያናትና በገዳማት ላይ እያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶች አሳሳቢነት በድጋሚ አጉልቶ ያሳየ ክስተት የሆነ ሲሆን የዓይን እማኞች ለሚዲያችን ዛሬ በስልክ እንደገለጹት ጥቃቱ ያነጣጠረው በገዳሙ ውስጥ ቤተ እግዚአብሔር በመባል በሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር። በዚህም ምክንያት የሰው ሕይወት አልፏል፣ በርካቶች ቆስለዋል፣ እንዲሁም ሕንጻው ሙሉ በሙሉ ፈርሷል ተብሏል። በዚህ አሳዛኝ የድሮን ጥቃት ምክንያት 13 ንጹሃን መነኮሳት እናቶች ጉዳት አስተናግደዋል። ከነዚህም መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያውኑ ሕይወታቸው ሲያልፍ፣ ሌላኛዋ እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው አልፏል። ከሟቾቹ በተጨማሪ 7 ሰዎች ላይ ከባድና ቀላል የመቁሰል አደጋ ደርሷል። ከቆሰሉት መካከል አንደኛዋ እናት በሕይወትና በሞት መካከል እጅግ አሳሳቢ በሆነ ሁኔታ ላይ ትገኛለች። ሌሎች 3 ሰዎች ደግሞ በሕክምና ተቋም ውስጥ አስቸኳይ ሕክምና እየተደረገላቸው ይገኛል በማለት
በማለት አንድ የጤና ባለሙያ የመረጃ ምንጫችን ተናግረዋል። እነዚህ እናቶች በገዳሙ የሚገኙት መንፈሳዊ አገልግሎት ለመስጠትና ምግባረ ሰናይ ለማከናወን ነበር የሚሉት በገዳሙ ያሉ አንድ አባት ናቸው። የጥቃቱን ሁኔታ አስመልክተው በሰጡት ማብራሪያ ትናንት የቅዱስ ቂርቆስ ዝክር ስለነበር ምግብ ለማዘጋጀት ተሰባስበው የነበሩ 13 እናቶች እህል እየለቀሙ ነበር። በዚህ መሃል ነው በድሮን የተመቱት በማለት የሁኔታውን አሳዛኝነት ገልጸዋል። እናቶቹ ለዝክሩ የሚሆን እህል በማዘጋጀት ላይ ያሉ የተፈጸመው ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጹህነት ያላገናዘበ መሆኑን የገዳሙ አባቶችና የአካባቢው ነዋሪዎች በሐዘን ይገልጻሉ። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚሉት እኒህ በስፍራው ያሉ ምንጮች ናቸው። የአካባቢው ነዋሪዎችና ታዛቢዎች እንደሚያስረዱት ባለፈው 1 ዓመት ጊዜ ውስጥ በስፍራው ላይ ፋኖ ታጣቂዎች እንቅስቃሴ አልነበረም። መንገዶች በመዘጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ የነበረው ብቸኛ የጸጥታ ኃይል የአድማ ብተና ካምፕ ብቻ ነበር ይላሉ። ይህ ሁኔታ ጥቃቱ ለምን በገዳሙና በንጹሃን እናቶች ላይ ሊፈጸም ቻለ የሚለውን ጥያቄ ይበልጥ አሳሳቢ ያደርገዋል ተብሏል። ምንም አይነት ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሃን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ሕጎችን የሚጥስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ የአባይ ጊዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይ በአማራ ክልል በቤተ ክርስቲያናትና በንጹሃን ላይ እየደረሱ ካሉ ተከታታይ የድሮን ጥቃቶች አንዱ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በአገዛዙ ጦርና በፋኖ መካከል የተፈጠረውን ጦርነት ተከትሎ የአገዛዙ ጦር ሰው አልባ አውሮፕላኖችን በስፋት እየተጠቀመ ይገኛል። በእነዚህ ጥቃቶች ምክንያት በፍኖተ ሰላም፣ ደንበጫ፣ በገደብና በሌሎችም በርካታ የአማራ ክልል ከተሞችና የገጠር ቀበሌዎች ውስጥ የሚገኙ ትምህርት ቤቶች፣ የገበያ ስፍራዎችና የሃይማኖት ተቋማት ኢላማ ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሃን መገደላቸው እንዲሁም በሌሎች አካባቢዎች ታሪካዊ አብያተ ክርስቲያናት መውደማቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና የዓለም አብያተ ክርስቲያናት ምክር ቤትን በመሳሰሉ ተቋማት በኩል በንጹሃንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪዎች ሲቀርቡ ቆይተዋል። በትናንቱ ጥቃት የገዳሙ ቤተ እግዚአብሔር ክፍል ሙሉ በሙሉ መውደሙ ታውቋል። የምክክር ሂደቱ በአገዛዙ መጠለፉንና አጀንዳዎች ተደልዘው ከኮሚሽኑ እጅ መውጣታቸውን አንድ የኮሚሽኑ አመራር ተናገሩ። ከህዝብ ተሰብስበዋል የተባሉ አጀንዳዎች ተገፍተው በአገዛዙ በተመረጡ አጀንዳዎች ብቻ ምክክሩ እንዲመራ መደረጉን የገለጹት የኮሚሽኑ አመራር ከጉባኤው መጀመር በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት ሁኔታና አቅም አጥተናል ብለዋል። ይህም መድረኩ የአገዛዙን ገጽታ ለመገንባትና ቅቡልነት ለማስገኘት የተደገሰ ሴራ እንጂ ለሀገሪቱ የፖለቲካና የኢኮኖሚ ውጥረት ፋይዳ እንደሌለው ማረጋገጫ ሆኗል። ይህንን ተከትሎ የፖለቲካ እስረኞች ሳይፈቱ ጦርነቱ ሳይቆምና የሐሳብ ነጻነት ሳይከበር የሚደረግ የምክክር ሂደት ሀገሪቱን ከቀውስ እንደማያወጣና የአገዛዙን ገጽታ ከመገንባት የዘለለ ፋይዳ እንደማይኖረው የፖለቲካ ምሁራን እየገለጹ ይገኛሉ። ይህንን ተከትሎም ኢሃፓ ከደቂቃዎች በፊት ምክክሩ ስለምንድነው በሚል መጠይቅ መግለጫ አውጥቷል። ብልጽግናና አጋሮቹ ምክክር ላይ ነን በሚሉበት በዚህ ወቅት የንጹሃን ጭፍጨፋ በብርቱ መቀጠሉ በተደጋጋሚ እንዳልነው ሁሉ ዛሬም ምክክሩ ስለምንድነው እንድንል ያስገድደናል ብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም በትናንትናው ዕለት ሐምሌ 15 2018 ዓ.ም መነኮሳት በጸሎት ላይ ያሉ በደረሰባቸው የድሮን ድብደባ እስካሁን 7 መነኮሳት ሕይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውን ለመረዳት ችያለሁ ብሏል። ኢሃፓ ባወጣው መግለጫ ባለፉት 8 ዓመታት በተመሳሳይ በሃይማኖት ተቋማት፣ በእምነት አባቶች፣ ምዕመናን፣ በመስጂድና አብያተ ክርስቲያናት ላይ የሚፈጸሙ ጥቃቶች ከዚህ ቀደም ባልታየና ባልተሰማ መልኩ ተበራክተው የየዕለት ዜናዎች ሆነዋል። በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ገዳማትና መነኮሳት፣ ምዕመናንና ተቆርቋሪዎች ላይ መጠነ ሰፊ ወንጀሎችና ማዋከቦች እየተፈጸሙ መሆናቸው የአደባባይ ሐቅ ነው ብሏል መግለጫው። ከዚህ ቀደምም የካቲት 28 ቀን 2018 ዓ.ም
የትናንትናው ጥቃት በተፈጸመበት ደቡብ ወሎ ዞን መሃል ሳይንት ወረዳ የምትገኘውን አትሮንስ ማርያም ቤተክርስቲያን ስርዓቱ ባደረሰው ከባድ የመድፍ ድብደባ ስትወድም የደብሯ አስተዳዳሪ ቆሞስ አባ ሞገስ ፍስሐን ጨምሮ 7 ዲያቆናትና መነኮሳት ተገድለዋል። ከ15 በላይ ንጹሃንም መቁሰላቸው የቅርብ ጊዜ እውነታ ነው። እንዲህ አይነት የሃይማኖት አባቶችና ቅዱሳት ካህናት ላይ የሚፈጸመው ጥቃት ከድግግሞሹና አጠቃላይ ሁኔታው በመነሳት በዓላማና በእቅድ የሚፈጸም ነው ብለን እናምናለን ብሏል። ኢህአፓ በገዳማውያኑ ላይ የደረሰውን ይህንን ግፍ በጽኑ እያወገዘ ዓለም አቀፉ ማህበረሰብ ስለ ፍትህ፣ ሰብአዊነትና የሰውነት ክብር ሲል ይህንንና መሰል ግፎችን ፈጻሚ የሆነውን ስርዓት በመታገል ሂደት ውስጥ ከኢትዮጵያውያን ጎን እንዲቆም ጥሪ አቅርቧል። አሜሪካ በኢራን ላይ ተጨማሪ ድብደባዎችን ስታካሂድ ሁቲዎች የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናገሩ። አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ ድብደባ ስትፈጽም የየመን ሁቲዎች 2 የሳውዲ የነዳጅ ጫኝ መርከቦችን ማጥቃታቸውን አሳውቀዋል። የኢራን መገናኛ ብዙሃን ረቡዕ ዕለት አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዝ ወሽመጥ ፈንጂ በተቀበረበት የውሃ ክፍል ላይ የሚያልፉ ነዳጅ ጫኝ መርከቦች በእሳት መያያዛቸውን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮቿን ወይም የኃይል ማመንጫዎቿን እንደሚያወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወስዱ አስጠንቅቀዋል። ሁቲዎች ያሉት እውነት መሆኑ ከተረጋገጠ በኢራን የሚደገፈው ቡድን በሳውዲ አረቢያ ላይ የባህር ላይ እንቅስቃሴ ገደብ ከጣለ በኋላ የተፈጸመ የመጀመሪያው ጥቃት ነው የሚሆነው። በሁቲዎች ጥቃት የተፈጸመባቸው መርከቦቹ ስም ኢንሴሊያና ላይላ እንደሚባል ቢጠቅሱም ላይላ ላይ የተፈጸመው ጥቃት አልተረጋገጠም። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ መርከቦቹ የተጣለባቸውን እገዳ በመጣሳቸው በድሮንና በሚሳይሎች ጥቃት መፈጸማቸውን አስታውቋል። የሳውዲ ፕሬስ ኤጀንሲ በበኩሉ ሐሙስ ዕለት ኢንሴሊያ የተባለችው መርከብ በቀይ ባህር ላይ እየቀዘፈች ሳለ ጥቃት እንደተፈጸመባትና እሳት ተነስቶ እንደነበር ዘግቧል። በሀገሪቱ ትራንስፖርት ባለስልጣን መስሪያ ቤት ውስጥ ያሉ ስማቸው ያልተጠቀሱ ምንጭ ጥቃቱ ዓለም አቀፍ ሕግን የጣሰ ነው ማለታቸው ተጠቅሷል። የመርከቧ ሁሉም ሰራተኞች ደህንነታቸው የተጠበቀ መሆኑን ጨምሮ የዜና ኤጀንሲው በዘገባው ላይ አስታውቋል። የዩኬ ባህር ትራንስፖርትና ንግድ ባለስልጣን በበኩሉ የሳውዲ ነዳጅ ጫኝ መርከብን ምንነቱ ያልታወቀ ተወንጫፊ እንደመታት አስታውቋል። ሰኞ ዕለት የሁቲ ታጣቂዎች የባህር ላይ ትራንስፖርት እገዳ የጣሉ ሲሆን የመገናኛ ብዙሃን ባለስልጣናት ደግሞ በቀይ ባህር ደቡባዊ መግቢያ ላይ የሚገኘውን ባብ ኤል መንዳብ ለሳውዲ መርከቦች ዝግ ሊያደርጉ መሆኑን ዘግበዋል። አሜሪካና እስራኤል ቴሄራን ላይ ጦርነት ከከፈቱ በኋላ የሆርሙዝ ወሽመጥ ሙሉ በሙሉ በመዘጋቱ ቀይ ባህር ቁልፍ የነዳጅ መተላለፊያ በመሆን እያገለገለ ነው። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።